ጨለማ ነው። ፀሐይ ገና አልወጣችም። ጨረቃ በደመና ተከባለች። ከዋክብቶች ጠፍተዋል። የከተማው መንገድ ዝም ጭጭ ብሏል። የወፎች ዜና ገና አልተሰማም። የገበያው ድምፅ ገና አልነቃም። የሌሊቱ ቀዝቃዛ አየር በቀስታ ይነፍሳል። ምድር አዲስ ቀንን በጸጥታ ትጠብቃለች። በዓለም ላይ ሀብታም ሆና ድሃ የሆነች አገር ኢትዮጵያ። ሀብት ቢኖርህም መጠቀም ካልቻልክ ድሃ ነህ። ይህ አባባል ከሁሉም በላይ ለኢትዮጵያ ይስማማል። ኢትዮጵያ የሺህ ዓመታት ታሪክ ያላት የነፃነት አርማ፣ የባህል መዝገብ፣ የተፈጥሮ በረከት ምድር፣ የውሃ፣ የወርቅ፣ የእርሻ፣ የእንስሳት፣ የሰው ኃይል ባለጸጋ አገር ነች። ነገር ግን የዚች አገር ምድር ልጆቿ ለአንድ ዳቦ ይሰደዳሉ። ለሥራ በውጭ ይንከራተታሉ። ወጣቶቹ በባህር ይሰምጣሉ፣ በበረሃ ይጠፋሉ፣ በፀሐይ ይቃጠላሉ። የአባይ ልጆች በውሃ ይጠማሉ። ለምን? ኢትዮጵያ ከ1.1 ሚሊዮን ካሬ ኪሎ ሜትር በላይ መሬት አላት። በውስጧ ብዙ ወንዞች ይፈሳሉ። የአባይ፣ የዋሽ፣ የኦሞ፣ የተከዜ፣ የባሮ፣ የዋቢ ሸበሌ፣ የገናለን። እነዚህ ውሃዎች ዓለምን ሊያበለጽጉ የሚችሉ የሕይወት ምንጮች ናቸው። ከዚያ በላይ የወርቅ፣ የማዕድን፣ የፖታሽየም፣ የብረት፣ የመዳብ፣ የእብነበረድ፣ የከሰል፣ የተለያዩ የከበሩ ማዕድናት በምድሯ ውስጥ ተቀብረው ይገኛሉ። የቡና መገኛ ናት። የጤፍ መነሻ ናት። የብዙ እንስሳት ሀብት ባለቤት ናት። የፀሐይ ኃይል፣ የንፋስ ኃይል፣ የውሃ ኃይል በብዛት አሏት። ከዚህ በላይ ምን ሀብት ያስፈልጋል? ነገር ግን ሀብት አለ፣ ሕዝቡ ተቸግሯል። ወንዙ ይፈሳል፣ ጥቡ ግን አልጠፋም። መሬቱ ይዘራል፣ ረሃቡ ግን አልጠፋም። ወርቁ ይቆፈራል፣ ድህነቱ ግን አልጠፋም። ይህ የተፈጥሮ ችግር ነውን? አሃሃ አይደለም። ተፈጥሮ ለኢትዮጵያ አልነፈገችም። በታሪክም ይህች አገር ራሷን ጠብቃለች። በአድዋ የቀኝ ግዛት አስቆማለች። በብዙ ዘመናት ነፃነቷን አስከብራለች። የጀግኖች ደም የፈሰሰባት ምድር ናት። ዛሬ ግን ጦርነት የሚበላው ልጅን ነው። ጥላቻ የሚያቃጥለው የወደፊት ትውልድን ነው። ስደት የሚያስለቅሰው እናቶችን ነው። ድህነት የሚያጠፋው ህልሞችን ነው። ወጣቱ አገሩን ለመገንባት ከሚያስብ ይልቅ ለመውጣት ይሯሯጣል። እናት ልጇን በባህር ስትሸኝ እንባዋን ታወጣለች። አባት ልጁን በውጭ አገር እንዲሠራ ቤቱን ይሸጣል። ይህ የሚያሳዝን እውነት ነው። እኛ ግን ምን እንማራለን? ሀብት በመሬት ብቻ አይለካም። ሀብት በሰው ልጅ ይለካል። ሕዝብ ሲማር፣ ሲሠራ፣ ሲተባበር፣ ሕግ ሲያከብር ሀገር ትበለጽጋለች። ወገኖቼ፣ ኢትዮጵያ መውደድ ማለት በስም ብቻ መጮህ አይደለም። ሥራን መውደድ ነው። እውነትን መናገር ነው። ሙስና መጥላት ነው። ሰላምን መጠበቅ ነው። ኢትዮጵያ ድሃ ሀገር አይደለችም። ድሃ የሆነችው የሀብቷ አጠቃቀም፣ የልማቷ ፍጥነትና የአንድነቷ ጉዞ ነው። ስለዚህ የምንጠይቀው ጥያቄ አንድ ነው። እንዲህ ያለ ሀብት ያላት ሀገር ልጆቿ ዓለምን በስደት ይንከራተታሉ። ይህን ጥያቄ ሁላችንም ለራሳችን እንጠይቅ። የኢትዮጵያ ታሪክ ክብር አለው። የወደፊቷ ተስፋ እንዲኖረው በእጃችን ያለውን ነገር በቅንነት እናድርግ። ሰላማችሁ ይብዛ። ቴዎድሮስ ሽፈራው ነው። ኢትዮጵያ ሰላም ትሁን።